እንኳን አልተሳካልሽ። ትንሽ ነበር የቀረን። ሴቶች ወዴት ልትሄዱ ነው? እንዳታስቆሚን፣ ስለምትወጂው አምላክ እንዳታስቆሚን። መንገዱን ክፈችልን። ከሶይላ ቁጣ ፈጣሪ ይጠብቀን። ልክ ናት። ልባችን ቀጥ ሊል ነበር እኮ። ለምን እናቴ ምን አድርጋችሁ ነው? ሶይላ ክስታችን አፋጠጠችን። በሲናንና በፔል መካከል ያለው ምንድነው ብላ አፋጠጠችን። አዎ እኛም ሁሉንም ነገር አንድ ባንድ ምንም ሳናስቀር ነገርናት። አዎ ምንድነው ያላችኋት? ንገሩኝ። ምንድነው የነገራችኋት? እንግዲህ ምን አልኩት መሰለሽ? አጎቴ ሪዛል 10 ዓመት ጓደኛሞች ነበርን። በህይወቴ ፊቷ አብርቶ አይቼ አላቅም ነበር። ሲናንን ከተዋወቅሽ ጀምሮ ጉንጮቿ ሁሌ እንደቀሉ ነው። ለሱ ያለችለትን ውለታ ለማንም አድርጋው አታውቅም። እሱን በጣም ነው የሚወዳት። እናም እባክህ አትለያያቸው አልኩት። እኔ ደግሞ ያንተ ተወዳጅ ልጅ ለሱ ስላላት ስሜት ልትነግሩ አልቻለችም ብዬ አልኩት። እኔ ደግሞ በደንብ እንዲገባው ብዬ ፍቅር ነው ብዬ ጨመርኩለት። እኔ ቀጠላልኩኝና ፍቅር እንደሆነ ማመን አልቻለችም አልኩት። ዋው! እና አባቴ ምን አለ? ምን እንዲል ፈለግሽ? ባሻክ አብዳለሽ ማለት ነው። ውዴ ደህና ነሽ? እንዴት ነሽ? እንዴት እንደዚህ ነገር ባካችሁ ልናገር ይመስልሻል? ከልቤ ይመስላችኋል እንዴ? እየቀለድኩባችሁ ነው። ድፍረቱ እንደሌላችሁ አውቃለሁ። በሉ ግቡ። እሺ ባሻክ በይ። አክስታችን ሶይላ ከመውጣቷ በፊት እንዴ ሶሪ ነበረን። እሱን ሳሰማ ልንሄድ ነው ማለት ነው? አውቃለሁ። እኔም እሱን መስማት ፈልጋለሁ። ምናልባት አጠር አድርገሽ ልትነግሪኝ ትችያለሽ? ከመጀመርሽ በፊት ግን አንድ ነገር መናገር አለብኝ። ውስጤ መደበቅ አልችልም። ከዛ በኋላ ግን ከዚህ ላጥ ብለን እንሄዳለን። እሺ ለአንቺም በጣም ደስ ብሎኛል። የምር ተደስቻለሁ። አዎ እኔም አስቤበታለሁ። በፍጥነት ንገሪኝ። ፈጣን ምግብ ወሬዎችን ፈጣን አድርገሽ ንገሪኝ። እሺ ትናንትና ከመጠጥ ቤቱ ስንወጣ ነው ይሄ ነገር የተፈጠረው እና የጋብቻ ቀለበት አየው ከኪሱ ውስጥ ነው የወደቀበት። ከዛ በኋላ ብቻ ወደ ሌላ ቀን ቀጠሮ ተዘዋወር እንዳትለኝ። አይ ተቀናቃኛችንም ዝም ብላ አትቀመጥም። እሱን እናውቃለን። ሁሉ ቀን የምትመጣው ያው እሱም አንተን ለመረበሽ የምታደርገው ነገር ነው። ግን ሌላም ነገር አድርጋለች። ከመርዙ ጉዳይ ባሻገር ስለተበላሹ ምግቦችን መረጃ አቅርባለች። በፍጹም ሊሆን የማይችል ነገር ነው። በጭራሽ ሊሆን አይችልም። አሁን ደግሞ ምን ቀረኝ ነው እያለች ያለችው። እስማማለሁ፣ ግን እሱ እስከሚረጋገጥ ድረስ የተወሰነ ጊዜ ይኖራታል። ችሎቱን ታዘገየዋለች ማለት ነው። የሚገርመው ነገር ደግሞ እሱ ነው። ፍላጎቷ የትኛውንም ርቀት ለመሄድ ነው። እሺ፣ ግን የአይን እማኝ እኮ አለን። ብርካይ የሚባለው ሰው እዚህ ጨዋታ ውስጥ ነበር። የመጣሁበት ዋና ምክንያት እሱ ነው። የብርካይ ቃል በጣም አስፈላጊ ነገር ነው። ፍርድ ቤት ድረስ መጥቶ እውነቱን መናገር አለበት፣ ወይም ያለውን መረጃ በሙሉ መስጠት አለበት። ለማንም አዳልተው አይወስኑም እና ገንዘቡን የከፈለው ሰው የሬስቶራንቱ ባለቤት ይሆናል። እንኳን ተራመደን የኔ ውድ። ልክ እንደ ሕክምና ነው ለኔ። የኔ ሐኪም ሁሌም አንቺ ነሽ የኔ መልአክ። ውይ አታካብድ። አንተ መልአኬ ነህ መልአኬ። እኛ ከድለ ቤተሰቦች መካከል ነን እንዴ? ስለ እነሱ እንሰማለን። መቼም ደስታ አግኝቶ አያውቁም አይደል እንዴ ነሲብዬ? ሁሌ እንዳማረሩ ነው የሚኖሩት እና እኛን ሳይ ደግሞ እንደነሱ አይደለንም። ምን ሆነሻል? ተይ እባክሽ። አንቺ ነሽ እድለቢስ። በማይሆን ቀን እኔን ያገባሽኝ። በአንቺ በኩል ያለው ነገር ደህና ነው ማለቴ አንቺ ጤነኛ ነሽ። ሀባ እድለቢሱ እኔ ነኝ። ውይ ለምንድን ነው እንደዚህ አይነት ወሬ እያወራህ የምታናድደኝ? ንፋስ ወስደን ስሜታችን ጥሩ ሆኖ ተሽሎን ነበር እኮ። እውነት ነው ሀባ፣ ልጅ ልሰጥሽ አልቻልኩም። ግን ስሚ፣ አንድ ነገር ልነግርሽ ፈልጋለሁ። ራስ ወዳድ መሆን አልፈልግም። በፈለግሽው ሰዓት ከሌላ ሰው ጋር ቤተሰብ መመስረት ከፈለግሽ። ነሲብ ቆይ ምንድን ነው የምታወራው? በፈጣሪ ቤተሰቤ እኮ አንተ ነህ። በጣም ነው የምወድ ነሲብ። ልጅ ወለድን አልወለድን አንተ ለኔ ሁሉ ነገሬ ነህ። እሺ